ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬ ኬሚስትሪ ትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 ስለ አሲድ ቤዝ ኢኩሊብሪየም አሲድ ቤዝ ታይትሬሽንን የምንመለከት ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር በሰፊው መማር ትችላላችሁ። ወደ ለሰኑ እንግባ። እንግዲህ ተማሪዎች ይህን ለሰን ተምራችሁ ስታበቁ ወይም at the end of this section student will be able to define acid base titration acid base titration ምን እንደሆነ በደንብ መግለጽ ትችላላችሁ። what is acid base titration ይሄን ነገር በደንብ መግለጽ ትችላላችሁ መቼ ይሄን ለሰን ተምራችሁ ስታበቁ። ሌላው ደግሞ በዚህ ለሰን ላይ በደንብ አድርጋችሁ ልትረዱት የምትችሉትና መጨረሻ ላይ ማድረግ የምትችሉት ነገር ምንድነው distinguish between what end point and equivalent point ስለ acid base titration ከተማራችሁ በኋላ what's the difference between what end point and equivalent point end point እና equivalent point ምን አይነት ልዩነት አላቸው? ይሄ ኢንትራንስ ኤግዛም ላይም ትጠየቃላችሁ። ሌላው ደግሞ you can discuss what the different types of titration curve ስለዚህ different types of titration curveን በደንብ አድርጋችሁ ማስረዳትና መግለጽ ትችላላችሁ። አሁን ላይ እንግዲህ what is titration of acid and base ነው ወይም acid base titration ምንድነው የሚለውን ነገር እንመልከት። An acid base titration is a procedure for determining the amount of acid or base in a solution by what determining the volume of base or acid of known concentration that will completely react with it እዚህ ላይ ምን ማለት ነው? acid base titration ብለን የምንጠራው unknown amount ያለውን አሲድ ወይንም ቤዝ የማይታወቅ ብዛት ያለውን አሲድ ወይንም ቤዝ ምን ማድረግ ማለት ነው? ዴተርማይን ማድረግ መፈለግ ነው። ካልኩሌት ማድረግ አማውንቱ ማግኘት ነው። ምንም ቤዝድ በማድረግ ኖውን በሆነ አማውንት ባለው ምን አሲድ ኦር ቤዝ በመጠቀም የአሲዱን ወይም የቤዙን ምን በመጠቀም ኖውን ቫሉ በመጠቀም ያንኛውን መፈለግ ማለት ነው። ስለዚህ ዋና ዓላማው አሲድ ቤዝ ታይትሬሽን ብለን የምንጠራው የኬሚስትሪ ፕሮሲጀር ነው ወይም ትልቅ ቴክኒክ ነው። ዓላማው ምን ይሆናል ማለት ነው? unknown concentration of acid or base ዴተርማይን ማድረግ ምንን ተጠቅመን የሌላኛውን አሲድ ወይም ቤዝ ኖን የሆነው ኮንሰንትሬሽን በመጠቀም ማለት ነው። ወይም ኖን የሆነ አማውንት በመጠቀም unknown የሆነውን የምንፈልግበት ቴክኒክ አሲድ ቤዝ ታይትሬሽን ብለን እንጠራዋለን ማለት ነው። ስለዚህ during acid base titration ሁለት ነገሮችን ልታዩ ትችላላችሁ። unknown concentration ያለው ምን ተብሎ ይጠራል? ታይትራንድ ተብሎ ይጠራል። unknown concentration ያለው ምን ተብሎ ይጠራል ማለት ነው? ታይትራንድ ማለት ወይም አናሌት ብለን እንጠራዋለን። ስለዚህ አሲድ ኦፍ unknown concentration ያለው ከታች በኮኒካል ፍላስኳ እናስቀምጠዋለን እንደዚህ እንደምትመለከቱት። ከላይ ደግሞ ኖን ኮንሰንትሬሽን ያለውን ሰብስታንስ አሲድ ወይም ቤዝ ቡሬት ውስጥ እናስገባዋለን። ይሄ ቡሬት ይባላል። እዚች ላይ ስቶፕ ምን አለችው? ኮክ አለች። እቺኛይቱ ስቶፕ ኮክ የምትባለው ማለት ነው እቺኛይቱ ፓርት። ስለዚህ ይችን በምን ከፍትበት ጊዜ ድሮፕ ዋይዝ ምን ያደርጋል ማለት ነው? ከአናውን ኮንሰንትሬሽን ካለው አሲድ ወይም ቤዝ ላይ ምን ያደርጋል? ድሮፕ ዋይዝ ጠብጠብ ይላል ማለት ነው። ያርፋል ማለት ድሮፕ ዋይዝ ነው የሚያርፈው እዚች ላይ። ከዛ ኢንዲኬተር እዚህ ላይ አድ እናደርግበታለን። የሆነ ኢንዲኬተር ይጨመራል። 1 ድሮፕ ወይም 3 ድሮፕ ለዛ አሲድ ቤዝ ታይትሬሽን የሚያገለግለን ኢንዲኬተር እንጨምርበታለን። ግን ከላይ ቡሬት ውስጥ የምናስቀምጠው ኖውን ኮንሰንትሬሽን ያለውን ሰብስታንስ ነው ማለት ነው ቡሬት ውስጥ። እዚች ኮኒካል ፍላስኳ ላይ ደግሞ የምናስቀምጠው ደግሞ አናውን ኮንሰንትሬሽን ወይም የማይታወቅ አማውንት ያለውን አሲድ ወይም ቤዝ እናስቀምጣለን። ስለዚህ ኖውን ኮንሰንትሬሽን ያለው ታይትራንት ተብሎ ይጠራል። ታይትራንት ብለን እንጠራዋለን። ታይትራንት ይባላል። አናውን ያለው ደግሞ ምን ይባላል ማለት ነው? ታይትራንድ ይባላል ማለት ነው። ኢን ታይትሬሽን one of the solution to be neutralized say the acid is placed in a flask or beaker ነው። አሁን እንደነገርኳችሁ unknown concentration ያለው አሲድ ወይም ቤዝ ቢከሯ ውስጥ ወይም ፍላስክ ውስጥ እናስቀምጠዋለን ከታች ማለት ነው። ይሄንኛው ፓርት ላይ unknown concentration ያለውን እናስቀምጣለን። ሌላኛው ግን እንዲህ እዚች ላይ ቡሬት ውስጥ የምናስቀምጠው ደግሞ ምን ሆነ ማለት ነው? ታይትራንት ተብሎ ይጠራል። ታይትራንት እታች ግን unknown ያለው ታይትራንድ ብለን እንጠራዋለን ማለት ነው። በተጨማሪ ኢንዲኬተር አድ የምናደርገው የትኛው ላይ ነው ማለት ነው? unknown concentration አለው ሰብስታንስ ላይ አሲድ ወይም ቤዝ ሊሆን ይችላል። እሱ ላይ ምን አድ እናደርጋለን ማለት ነው? አሲድ ቤዝ ኢንዲኬተር። the other solution or the base ሊሆን ይችላል used in titration is added from a burette ቤዝም ወይም አሲድ ሊሆን ይችላል። ቡሬት ውስጥ የምታስቀምጡት ግን
ምንድነው ማለት ነው? ታይትራንት ይባላል። ለምን ቢባል ይሄ ኖን ኮንሰንትሬሽን ወይም ኖን አማውንት አለው ማለት ነው። ዘ ታይትራንት ኢዝ አድድ ቱ ዘ አሲድ። እዚህ ላይ ደግሞ ይሄኛው ታችኛው አሲድ ከሆነ አናሌት የሚባለው ነገር ወይም ከታች የምታስቀምጡት ከሆነ እሱ ምን ተብሎ ይጠራል? ታይትራንድ ኦር አናሌት ወይም እኛ መፈለግ የምናስበው አለም ደግሞ ዴተርማይን ማድረግ የፈለግነው ነገር ታይትራንድ ይባላል ወይም አናሌት ተብሎ ይጠራ ማለት ነው። ፈርስት ራፒድሊ ዋት ኤንድ ዜን ድሮፕ ባይ ድሮፕ አፕ ዘ ኢኩቫለንት ፖይንት ወይም ኢኩቫለንስ ፖይንት እስከሚደርስ ድረስ በድሮፕ መልክ እዚች ላይ እንዲያርፍ እናደርጋለን ማለት ነው። ስለዚህ ከላይ የምናስቀምጠው ስትሮንግ አሲድ ከሆነ ቡሬት ውስጥ የሚቀመጠው ኦልዌይስ ታይትራንት ይባላል። ኖን ኮንሰንትሬሽን ያለው ነው። ከታች ግን የሚቀመጠው በቢከር ወይም በፍላስክ የምታስቀምጡት ታይትራንት ወይም አናውን ኮንሰንትሬሽን ያለው ነው። እንግዲህ ተማሪዎች ስለ አሲድ ቤዝ ታይትሬሽን አሁን የነገርኳችሁ ነገር እንዳለ ሆኖ ታይትራንድ ምንድነው፣ ታይትራንት ምን እንደሆነ ነግሬያቸዋለሁ። አሲድ ቤዝ ታይትሬሽን አላማው ምንድነው? አናውን ኮንሰንትሬሽን ያለውን አሲድ ወይም ቤዝን ዴተርማይን ማድረግ የምንችልበት ቴክኒክ ነው። ባይ ዩዚንግ ኖን ኮንሰንትሬሽን ኦፍ ዋት አሲድ ኦር ቤዝ ኦር ታይትራንት። ስለዚህ ዘ ኢኩቫለንስ ፖይንት ኦፍ ዘ ታይትሬሽን ኢዝ ዘ ፖይንት አት ዊች ዘ አማውንት ኦፍ ታይትራንት አዲድ ኢዝ ጀስት ኢናፍ ቱ ኮምፕሊትሊ ዋት ኒውትራላይዝ ዘ አናሌት ሶሉሽን። አሁን ኢኩቫለንት ፖይንት ብለን የምንጠራው ሌላኛ ስሙ ኢኩቫለንት ማለት እንግዲህ ኢኳል የሆነ ማለት ነው። ስለዚህ ሞል ኦፍ ታይትራንት ሞል ኦፍ ዋት ታይትራንት ኢኳል ቱ ሞል ኦፍ ምንድነው ማለት ነው? ታይትራንት ምን ተብሎ ይጠራል? ይሄ ኢኩቫለንስ ፖይንት ተብሎ ይጠራ ማለት ነው። በአማውንት ኢኳል የሆኑበት ፖይንት ምን ተብሎ ይጠራ ማለት ነው? ኢኩቫለንት ፖይንት ብለን ወይም ኢኩቫለንት ፖይንት ብለን መጥራት እንችላለን ማለት ነው። ስለዚህ እዚች ላይ አት ዘ ኢኩቫለንት ፖይንት ወይም ኢኩቫለንስ ፖይንት ኢን አን አሲድ ቤዝ ታይትሬሽን ሞል ኦፍ ዘ አሲድ ኢኳል ቱ ሞል ኦፍ ዘ ቤዝ። ለምክንያቱም አንደኛው ቢከር ላይ ወይም ፍላስኩ ላይ የሚቀመጠው አሲድ ከሆነ ቡሬቱ ላይ ደግሞ ቤዝ ይሆናል። ስለዚህ ሞል ኦፍ ዘ አሲድ which is equal to ሞል ኦፍ ዘ ቤዝ ማለት ትችላላችሁ። እዚህ ላይ ስታስቀምጡ ሞል ኦፍ ዋት ቤዝ ሊሆን ይችላል ኢኳል ቱ ሞል ኦፍ ምን ማለት እንችላለን ማለት ነው? አሲድ ማለት ነው። እዚህ የሁለቱ አማውንት ኢኳል የሚሆንበት ፖይንት ኢኩቫለንት ፖይንት ብለን እንጠራለን። እዚች ቦታ ላይ ግዴታ እዚች ፖይንት ላይ አሲዱ ወይም ቤዙ ስትሬንግዛቸው ዘሴም ከሆነ የምናገኘው ፒውር የሆነ ሳልት ኤንድ ወተር ነው ማለት ነው። እዚህ ፖይንት ላይ የምናገኛለን ማለት ነው ሳልት ፕላስ ወተር ማግኘት እንችላለን ማለት ነው። ዘ ኢኩቫለንስ ፖይንት ኢዝ ሎኬትድ ባይ ዋት ኖቲንግ ዘ ከለር ቼንጅ ኦፍ ዘ አሲድ ቤዝ ኢንዲኬተር። እንግዲህ ኢኩቫለንት ፖይንት ልናውቅ የምንችለው አሲድ ቤዝ ኢንዲኬተሩ የከለር ቼንጅ ያመጣ ማለት ነው። ገና የከለር ቼንጅ ማምጣት ሲጀምር ኢኩቫለንት ፖይንት ላይ እንደደረሰ በደንብ ማወቅ እንችላለን ማለት ነው። ኢኩቫለንት ፖይንት ላይ እንደደረሰ መታወቅ ይችላል። So the point in a titration at which the indicator change color is called the end point of the indicator. አሁን ቀጥታ መጀመሪያ ለምሳሌ ከለር ቼንጅ ማምጣት የጀመረ በምታይበት ጊዜ ኢንድ ፖይንት እንደሆነ ማወቅ አለባችሁ። ቶታሊ ከለር ቼንጅ ካመጣ ያ ቦታ ኢንድ ፖይንት ይባላል። ኢኩቫለንት ፖይንት ግን የሚባለው ምንድነው? ሞል ኦፍ ዘ አሲዱ ከሞል ኦፍ ቤዙ ጋር ኢኳል መሆን ነው። ግን ሞል ኦፍ ዘ አሲድ እና ሞል ኦፍ ዘ ቤዝ ኢኳል ሊሆን ሲል ምን ልታገኙ ትችላላችሁ? የከለር ቼንጅ ሊጀምር ይችላል ማለት ነው። ሶ ዘ ኢንድ ፖይንት መስት ማች ዘ ኢኩቫለንት ፖይንት ኦፍ ኒውትራላይዜሽን። ኢንድ ፖይንቱ ከኢኩቫለንት ፖይንቱ ጋር ምን መሆን አለበት ማለት ነው? ማች መሆን አለበት። ምክንያቱም ኢኩቫለንት ፖይንት ብለን የጠራ ነው ወይም ኢኩቫለንት ፖይንት ኢዝ ሎኬትድ ባይ ዋት ኖቲንግ ዘ ከለር ቼንጅ ኦፍ ዘ አሲድ ቤዝ ኢንዲኬተር ነው። አሁን ኢኩቫለንት ፖይንት ማለት ሞል ኦፍ ዘ አሲድ which is equal to ሞል ኦፍ ዘ ቤዝ ነው። እዚህ ቦታ ላይ ሊደርስ ሲል አሲድ ቤዝ ኢንዲኬተሩ ከለር ቼንጅ ማምጣት ይጀምራል ማለት ነው። ኢንድ ፖይንት ብለን የምንጠራው ግን ምንድነው ማለት ነው? አሲድ ቤዝ ኢንዲኬተሩ በታይትሬሽን ጊዜ አሲድ ቤዝ ኢንዲኬተሩ የከለር ቼንጅ ማምጣት የሚጀምርበት ፖይንት ምን ተብሎ ይጠራ ማለት ነው? ኢንድ ፖይንት ብለን እንጠራዋለን ማለት ነው። ግን ይሄ ኢንድ ፖይንት ደግሞ ኢኩቫለንት ፖይንት መድረሳችንን ይነግረናል ማለት ነው። ስለዚህ ዘ ፖይንት ኢን ኤ ታይትሬሽን አት ዊች ዘ ኢንዲኬተር ቼንጅ ከለር ኢዝ ኮልድ ዘ ኢንድ ፖይንት ኦፍ ዘ ኢንዲኬተር። ስለዚህ ኢኩቫለንት ፖይንት እና ኢንድ ፖይንት ልዩነታቸው ኢኩቫለንት ፖይንት ሞል ኦፍ ዘ አሲድ which is equal to ሞል ኦፍ ዘ ቤዝ። ኢንድ ፖይንት ብለን የምንጠራው ደግሞ አሲድ ቤዝ ኢንዲኬተሩ ከለር ቼንጅ የሚያመጣበት ፖይንት ነው ማለት ነው። ዜን the end point must match the equivalent point of neutralization። ይሄ እንግዲህ ኢንድ ፖይንቱና ኢኩቫለንት ፖይንቱ
ምን ማድረግ አለባቸው ማለት ማች ማድረግ መቻል አለባቸው። በተለይ ስትሮንግ አሲድ እና ስትሮንግ ቤዝ ታይትሬሽን ሲያካሂዱ ኢኩቫለንት ፖይንቱ እና ኢንድ ፖይንቱ አት ዘ ሴም ታይም ሊከሰት ይችላል ማለት ነው። that is if the indicator end point is near the equivalent point of the neutralization, the color change marked by the end point will signal the attainment of what the equivalence point። እዚህ ላይ ምንድነው አሲድ ቤዝ ኢንዲኬተሩ ወይም ኢንድ ፖይንት ላይ ሲደርስ አሲድ ቤዝ ኢንዲኬተሩ ምን ያመጣል? ከለር ቼንጅ ያመጣል። ይህ ከለር ቼንጁ ደግሞ ኢኩቫለንት ፖይንት ወይም ኒውትራላይዜሽን ፖይንት ላይ እንደደረሰ ምን ያደርጋል ማለት ይጠቁመናል ማለት ነው። በዚህ ሰዓት እኛ መፈለግ የምንችለውን አናውን ኮንሰንትሬሽን ወይም አናውን አማውንት ያለውን አሲድ ወይም ቤዝ በቀላሉ ኖን ከሆነው ኮንሰንትሬሽን ካለው አሲድ ወይም ቤዝ ማግኘት እንችላለን። በየትኛው ፎርሙላ መሰላችሁ? አሁን በማሳያችሁ ፎርሙላ ማለት ነው። N1 V1 which is equal to N2 V2 ኤን ማለት ኖርማሊቲ ነው። ቪዋን ማለት ለምሳሌ ይሄ መጀመሪያው ታይትራንት ቢሆን ታይትራንት ወይም ኖን ኮንሰንትሬሽን ያለው ይሄ ኖን ያለው የሚሆን ከሆነ ይሄኛው እንደያ ደግሞ ታይትራንት አለም ደግሞ አናውን ኮንሰንትሬሽን ወይም አማውንት ያለው ከሆነ በቀላሉ ይሄ ታይትራንት የተባለው ሰብስታንስ ቮሉሙን ማወቅ እንችላለን። ለምን ቢከሩ ላይ ሜጀር አድርገን ነው የምናስቀምጠው ወይ አለም ደግሞ ኮኒካል ፍላስኩ ላይ ሜጀር አድርገን ስለምናስቀምጠው እኛ የምንፈልገው ኖርማሊቲውን ወይም ኮንሰንትሬሽኑን ነው ማለት ነው። ስለዚህ ኤን2 which is equal to አሲድ ሊሆን ይችላል ወይም ቤዝ ሊሆን ይችላል። ኤን2 which is equal to ኤን1 ቪ1 divided by what ቪ2 ብለን ካልኩሌት ማድረግ እንችላለን ማለት ነው። ኤን1 ይታወቃል፣ ቪ1 ይታወቃል፣ ቪ2 ይታወቃል ማለት ነው። ስለዚህ እኛ የምንፈልገው አናውኑን ኤን2 ነው። ስለዚህ ይሄ ፖይንት ደግሞ ምንድነው ማለት ነው? ሞል ኦፍ ደ አሲድ which is equal to ሞል ኦፍ ደ ቤዝ የምንልበት ፖይንት ኢኩቫለንት ፖይንት ብለን እንጠራዋለን። ኢኩቫለንስ ፖይንቱ አቴንድ ማድረጉን የምናረጋግጠው አሲድ ቤዝ ኢንዲኬተሩ የከለር ቼንጅ ማምጣት ሲችል አለም ደግሞ ኢንድ ፖይንት ላይ ሲደርስ የከለር ቼንጅ ያመጣል። እዛች ፖይንት ላይ ማርክድ እናደርጋለን፣ ምልክት እናደርግና ሞል ኦፍ ደ አሲዱ which is equal to ሞል ኦፍ ደ ቤዝ ብለን ወይም አናውን ኮንሰንትሬሽን ያለው ኖን ካለው ኮንሰንትሬሽን ጋር ኢኳል አድርገን አናውኑን ኮንሰንትሬሽን ወይም ኖርማሊቲውን ማወቅ እንችላለን፣ አሲድ የሚሆን ቤዝ የሚሆን ማለት ነው። ስለዚህ this match can be what achieved by use of an indicator whose color change occur over a pH range that is include the pH of the equivalence point። ስለዚህ at equivalent point ላይ ሲደርስ የሚኖረውን ከለር ቀድመን እናውቃለን። ለምሳሌ እንውሰድና ሶዲየም ሃይድሮክሳይድ ስትሮንግ ቤዝን እንውሰድ። ሶዲየም ሃይድሮክሳይድን ከሃይድሮክሎሪክ አሲድ ጋር ሁለቱም ስትሮንግ ከሆኑ ኒውትራላይዜሽን ሲያካሂዱ ኒውትራል ሶሉሽን ሲፈጠር ከለሩ ምንድነው? ግሪን ነው ማለት ነው። ምክንያቱም ኒውትራል ሶሉሽን ላይ ምን አይነት ከለር አለን? ግሪን ከለር አለን እንበል። ስለዚህ እዚህ ቦታ ላይ ይህን ግሪን ከለር ማሳየት ሲጀምር ምንድነው እያልን እንጠራለን ማለት ነው? ኢኩቫለንት ፖይንት እንደደረሰ እናውቃለን ማለት ነው። ይህ ማለት ሞል ኦፍ ደ አሲዱ which is equal to ሞል ኦፍ ደ ቤዝ ነው የሚለውን ነገር ይነግረናል። ምኑን በመመልከት ብቻ ማለት ነው? ከለር ቼንጁን አይተን ያ ከለር ግሪን ከሆነ ፒኤች 7 ነው። ፒኤች 7 አካባቢ ላይ ኢኩቫለንት ፖይንት የሚደርስበት ነገር ስለሆነ ሞል ኦፍ ደ አሲድ which is equal to ሞል ኦፍ ደ ቤዝ ብለን አናውን ኮንሰንትሬሽን ያለውን ማወቅ እንችላለን። N1 V1 which is equal to N2 V2 ብለን ማለት ነው። ስለዚህ known the volume of the titrant ትክክል የታይትራንቱ ቮሊዩሙም ኮንሰንትሬሽኑም ስለሚታወቅ አድድ አለው the determination of what the concentration of unknown analyte ወይም ታይትራንት አሁን እንዳሳየኋችሁ የታይትራንቱ ሞላሪቲው እና ቮሊዩሙ መታወቁ የታይትራንዱን ደግሞ ወይም unknown concentration ያለውን እሱን በቀላሉ እንድንፈልግ ያስችለናል ማለት ነው። ስለዚህ የአሲድ ቤዝ ኢንዲኬተሩ የከለር ቼንጅ የሚፈጠርበትን ፒኤች ሬንጅ ቀድመን ማወቅ እንችላለን። እሱን ካወቅን ያ ከለር መምጣት ሲጀምር ኢኩቫለንት ፖይንት እንደደረሰ ቀድመን እንነቃለን ማለት ነው። ስለዚህ አሁን እንደነገርኳችሁ ቮሊዩም ኦፍ ቤዝ ታይምስ ኮንሰንትሬሽን ኦፍ ቤዝ which is equal to volume of acid times what unknown concentration of acid ትላላችሁ። ምን ማለት ነው ይሄ ብላ አነጋገር? at equivalent point ኮንሰንትሬሽኑ በሞላሪቲ ቢገለጽ ስለዚህ ሞላሪቲ M1 V1 አሁን የቤዙ ኮንሰንትሬሽን ይሄ ቤዝ ነው እንበል። የቤዙ ኮንሰንትሬሽኑ በሞላሪቲ ይታወቃል፣ ቮሊዩሙ ይታወቃል፣ የታይትራንቱ ማለት ነው። ይሄ ከምን ጋር እኩል ነው እንበል? አናውን ኮንሰንትሬሽን ካለው ጋር ያ ማለት አናውን ኮንሰንትሬሽን ማለት ኤምቱን አናውቅም ማለት ነው። ኤምቱ የምትባለው ወይም የአሲዱን አናውቅም ታይምስ ቪቱን ግን እናውቃለን ማለት ነው።
ስለዚህ እችን ጥያቄ ምልክት ያደረኩባትን ኤም2ን ለማግኘት ምን ማድረግ አለብን ማለት ነው? ኤም1 ቪ1 ዲቫይድ ባይ ዋት ቪ2 ማድረግ ትችላላችሁ። ኖርማሊቲም ከሆነ ኤን2 which is equal to ኤን1 ቪ1 ኦቨር ቪ2 ማለት ትችላላችሁ ማለት ነው። ስለዚህ ይሄን በፎርሙላ ደረጃ ቮሊዩም ኦፍ ዘ ቤዝ ታይምስ ኮንሰንትሬሽን ኦፍ ዘ ቤዝ እንዲያስቀምጥኩላችሁ። ቮሊዩም ኦፍ ዘ ቤዝ ቪ1 ቢሆን ኮንሰንትሬሽን ደግሞ ኤም1 ቢሆን ዲቫይድ ባይ ዋት ቮሊዩም ኦፍ ዘ አሲድ አናውን ኮንሰንትሬሽን ላለው ሰብስታንስ ቪ2 ብትሉት በዚህ አይነት መንገድ መግለጽ ትችላላችሁ። ስለዚህ ኤም1 ቪ1 which is equal to ኤም2 ቪ2 አለም ደግሞ ኤን1 ቪ1 ኤን1 ምን አልኳችሁ? ኤን1 ቪ1 which is equal to ኤን2 ቪ2 ብላችሁ ብታስቀምጡም ኤን2ን ለማግኘት ግዴታ ኤን1 ቪ1 ዲቫይድ ባይ ዋት ቪ2 ማለት ትችላላችሁ ማለት ነው። ይህን ስታነቡት ኮንሰንትሬሽን ኦፍ ቤዝ ከሆነ የታይትራንቱ መጀመሪያ ያስቀምጣችሁ ቤዝ ከሆነ ኮንሰንትሬሽን ኦፍ ቤዝ ታይምስ ቮሊዩም ኦፍ ቤዝ ዲቫይድ ባይ ዋት ቮሊዩም ኦፍ አናውን ሰብስታንስ ወይም አሲዱ ማለት ነው። የአሲዱ ኮንሰንትሬሽን በቀላሉ ኤን2ን በዛ አይነት መንገድ ማግኘት እንችላለን። እንግዲህ ታይትሬሽን ስናካሄድ እንዴት አድርገን ነው የሚለውን ነገር መመልከት ትችላላችሁ። ከታች አናውን ኮንሰንትሬሽን ያለውን ሰብስታንስ አሲድ ከሆነ አሲዱን ከታች ታስቀምጡታላችሁ። ከላይ ደግሞ ኖን ኮንሰንትሬሽን ወይም ቮሊዩም ያለውን ሰብስታንስ ቤዝ ከሆነ ከላይ ታደርጋላችሁ። ከዛ በኋላ ይችኛይቱ የምትከፈት ነች። ድሮፕ ዋይዝ ጠብጠብ እንዲል ነው የምታደርጉት። ከዛስ ብዙ መጠን ወይም ብዙ ቮሊዩም እየቀነሳችሁ ከመጣችሁ ድሮፑን ቀስ አድርጋችሁን ጠብ ማድረግ የምትችሉት። ይሄ ፖይንት አሁን ከለር ቼንጅ ማምጣት እየጀመረ ነው ዝች ላይ ማለት ነው። የሚያሳየን ኢንድ ፖይንት ወይም ኢኩቫለንት ፖይንት እየደረስን ነው ማለት ነው። ቶታል የከለር ቼንጅ ካመጣ ኢንድ ፖይንቱና ኢኩቫለንት ፖይንቱ አት ዘ ሴም ታይም ምን አደረገ ማለት ማች አድርጎላቸዋል። እዚህ ላይ ነው እንግዲህ ኤም1 ቪ1 which is equal to ኤም2 ቪ2 ብለን ኮንሰንትሬሽን ኦፍ አናውን ሰብስታንስን በቀላሉ ወይንም የአሲዱን ኮንሰንትሬሽን በቀላሉ ማግኘት የምንችለው። An acid base titration curve is a plot of the pH of a solution of acid or base against the volume of added base or acid. ምንድነው አሲድ ቤዝ ታይትሬሽን ግራፍን ስትሰሩ በምን አይነት መንገድ ነው? ኤክስ እና ዋይ ኮምፖነንት ስትመለከቱ ኤክስ ኮምፖነንት እና ምንን ማለት ነው? ዋይ ኮምፖነንትን። ዋይ ኮምፖነንት ላይ ሁልጊዜ የሚቀመጠው ፒኤች ቫልዩ ነው። በዚህኛው ደግሞ ቮሊዩም ኦፍ ታይትራንት ነው ማለት ነው። ቮሊዩም ኦፍ ታይትራንት ከታች ታስቀምጣላችሁ። ከላይ ደግሞ ምን አለ ማለት ነው? ፒኤች አለ ማለት ነው። ለምሳሌ ይሄን ግራፍ ብንወስድ እዚህ ፊገሩ ላይ የምትመለከቱት ኢኒሻሊ ከታች ያለው ቤዝ ስለነበረ ምንም አይነት አሲድ ሳጨምሩበት ፒኤቹ 14 ነበር። ከዛ በኋላ የተወሰነ አሲድ አድ እያደረጋችሁ ስትመጡ ትንሽ ቼንጅ ይኖረዋል። ከዛስ የተወሰነ ቼንጅ ታገኛላችሁ። አት ኢኩቫለንት ፖይንት ላይ አሲዱን እየጨመራችሁ በምትመጡበት ጊዜ ፒኤቹ ምን ያደርጋል? እየቀነሰ ይመጣል። ምክንያቱም የአሲድ ፒኤች ምን ያደርጋል? ዲክሪዝ ስለሚያደርግ አት ኢኩቫለንት ፖይንት ፒኤቹ 7 ይመጣል። ከዛ በኋላ አሲዱ በጣም እየበዛ ስለሚመጣ ከኢኩቫለንት ፖይንት በኋላ ወይንም የአሲዱ ሞል እየበዛ ስለሚመጣ ፒኤቹ በጣም ይወርዳል ማለት ነው። እዚህ ላይ እንደምትመለከቱት ቤዙ ሻሊ ብዙ አሲድ ስላልተደመረበት የፒኤች ዋጋው ላርጅ ይሆናል ማለት ነው፣ ትልቅ ይሆናል። ከዛ በኋላ አሲድ አድ ያደርጋችሁበት ስትመጡ ምን ያደርጋል ማለት ነው? ፒኤቹ እንደምታዩት በጣም ወደ 1 ወደ 2 ምናምን ነገር ይወርዳል ማለት ነው። እዚህ ላይ ታይትራንዱ ማን ነው ወይንም አናውን ኮንሰንትሬሽን ያለው ማን ነው ከተባላችሁ አናውን ኮንሰንትሬሽን ያለው ማን ይሆናል ማለት ነው? ቤዙ ነው እዚህ ላይ ያለው። ለምን ቢባል መጀመሪያ ላይ ከፍተኛ ኮንሰንትሬሽን አለው፣ አድ እየተደረገ ያለው ደግሞ ምንድነው? አሲድ ነው። አሲዱ ምንድነው ማለት ነው? ታይትራንት ነው ማለት ነው። ኖን ኮንሰንትሬሽን ነበረው ማለት ነው። ስለዚህ ግራፉ እንደ ታይትሬሽኑ ይወሰናል ማለት ነው። ሌላው ይሄንኛውን ለምሳሌ ሃይድሮክሎሪክ አሲድ አናውን ኮንሰንትሬሽን ቢኖረው በሶዲየም ሃይድሮክሳይድ ታይትሬት ብናደርገው ኖን ኮንሰንትሬሽን አለው ማንኛውም ሶዲየም ሃይድሮክሳይድ ቢሆን ኢኒሻሊ የሃይድሮክሎሪክ አሲድ ምንም ቤዝ ሳጨምሩበት ፒኤቹ ምን ነበር ነው? ወደ 2 አካባቢ ወይም 1 ነው እንበል። እዚች መጀመሪያ አካባቢ ላይ እንደዚህ ይነሳ ማለት ነው። ከዛ ትንሽ ቤዝ እየጨመራችሁ ስትሄዱ ፒኤች 7 ላይ ሲደርስ ምን ያደርጋል ማለት ነው? ኢኳል አማውንት ወይም ኒውትራላይዜሽን ሪአክሽን ያካሂዳሉ። ከዛ ግራፉ ምን ያደርጋል ማለት ነው? የዚህ አይነት አቀማመጥ ይኖረዋል። መጨረሻ ላይ ግን ትልቅ ፒኤች ይኖረዋል። ለምን? አድ የምታደርጉ ቤዝ ስለሆነ ፒኤቹ ምን ያደርጋል? ኢንክሪዝ ያደርጋል። ይሄንኛው ቤዙን በአሲድ ነው ታይትሬት ያደርጋችሁት። ይሄ ደግሞ አሁን ያሳያችሁ ግራፍ አሲዱን በቤዝ ታይትሬት ስታደርጉት ኢኒሻሊ የአሲዱ ፒኤች አነስተኛ ስለሆነ ከዛ ቤዝ እየጨመራችሁ ስትመጡ ፒኤቹ ምን ያደርጋል ማለት ነው? እየጨመረ ይመጣል ማለት ነው። ይሄን አይነት ግራፍም ሊኖረው ይችላል ማለት ነው። ፒኤች ቨርሰስ ቮሊዩም ማለት ነው። እዚህ ላይ እንግዲህ መጨረሻ የምንመለከተው ምንድነው? ታይትሬሽን
ቴክኒኩ ወይም ፕሮሲጀሩን በምታካሂዱበት ጊዜ ላብራቶሪ ውስጥ ምን አይነት ሴታፕ አለው የሚለውን ነገር መመልከት ትችላላችሁ። ይችኛይቱ ብረቷ የምትመለከቷት አይረን ስታንድ ነች። ይቺ አይረን ስታንዷ የራሷ ምናለ ክላምፕ አላት። ይችኛይቱ ቡሬቱን ማሰሪያ ማለት ነው። ይችኛይቱ ፓርት ሆልደሯ ማለት ነው። ከዛ ደግሞ እዚች ላይ የምታዩት ስቶፕ ኮክ ትባላለች። መቆጣጠሪያ ነች፣ ቫልቭ ነገር ነች። ስለዚህ እሷን ምን ታደርጋላችሁ ማለት ነው በትንሽዬው አማውንት ከፈት ታደርጓታላችሁ። ከዛ ድሮፕ ነው የሚያርፈው። ከታች የምታዩት ፍላስክ ነው ማለት ነው። ይሄ አናውን ኮንሴንትሬሽን ያለው ሰብስታንስ ከታች ይቀመጣል። ኖን ኮንሴንትሬሽን ወይም ታይትራንቱ ቡሬት ውስጥ ይገባል ማለት ነው። በዚህ አይነት መንገድ ሴታፕ አድርጋችሁ ታይትሬሽን ማካሄድ ትችላላችሁ። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።